ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 8 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። እናረጋ ከበደ በአማራ ክልል ዳኞች በማህበራዊ ሚዲያ ሐሳብ እንዳይሰጡ የሚከለክልን ደንብ አጽድቀዋል። ጉዳዩ ውዝግብ ፈጥሯል። በመላ ሀገሪቱ የሕክምና ባለሙያዎች አድማ ላይ መሆናቸው እየታወቀ ጤና ሚኒስቴር ጥቂት የጥፋት ቡድኖች ናቸው ሲል መግለጫ አውጥቷል። ሐኪሞች የፋኖ ደጋፊ ናችሁ ተብለዋል። በኢትዮጵያና ኬንያ ድንበር አቅራቢያ 4 ኬንያውያን መገደላቸው ተነግሯል። ኦብነግ በነ ሙስጠፌ መንግስት አስተባባሪነት ወደ ትጥቅ ግጭት እንዲገባ እየተገፋፋው ነው ሲል አስጠንቅቋል። የአሜሪካ ውጭ ጉዳይ ሚኒስትር የዩክሬንና ሩሲያ ድርድር ትራምፕና ፑቲን ካልተገኙበት ዋጋ የለውም ብለዋል። የቱርክ ቀጠሮ ከሽፏል ተብሏል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። እነ አረጋ ከበደ በአማራ ክልል ዳኞች በማህበራዊ ሚዲያ ሐሳብ እንዳይሰጡ የሚከለክልን ደንብ አጸደቁ። በአማራ ክልል የሚገኙ ዳኞች በፖለቲካ፣ በሃይማኖት ወይም አወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሐሳብ እንዳይሰጡ የሚከለክል ደንብ ጸድቋል። ደንቡ በክልሉ የሚገኙ ዳኞች ሐሰተኛ ማህበራዊ ሚዲያዎችን እንዳይጠቀሙ፣ እንዳይከተሉና አባል እንዳይሆኑ ይከለክላል። የዳኞችና የጉባኤ ተሿሚዎችን የስነ ምግባርና የዲስፕሊን የሚመለከተው ይህ ደንብ የጸደቀው ከትናንት በስቲያ ማክሰኞ ግንቦት 5 2017 ነው። ደንቡን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ ደንቡ ከዚህ ዕለት ጀምሮ ተግባራዊ እንዲሆን ውሳኔ አስተላልፈዋል። በቀድሞው ደንብ ያልነበሩ የዳኞች ማህበራዊ ሚዲያ አጠቃቀም እንዲሁም የቅሬታና አቤቱታ አቀራረብን የተመለከቱ ጉዳዮችን ለማካተት አዲሱ ደንብ መዘጋጀቱንም ጠቅላይ ፍርድ ቤቱ ገልጸዋል። በአማራ ክልል ባሉ ፍርድ ቤቶች የሚሰሩ ዳኞችና የጉባኤ ተሿሚዎች የማህበራዊ ሚዲያ አጠቃቀም ሲቃኝ 2 ገጽታ ያለው እንደሆነ በፍርድ ቤቱ መረጃ ላይ ተጠቅሷል። በርካታ ዳኞችና የጉባኤ ተሿሚዎች የማህበራዊ ሚዲያን ለበጎ ተግባር እንዲጠቀሙበት የጠቆመው ጠቅላይ ፍርድ ቤቱ ሆኖም ጥቂቶች ሙያው ከሚጠይቀው ስነ ምግባር ተቃራኒ በሆኑ ድርጊቶች ውስጥ ሲሳተፉና ሙያውንና የፍርድ ቤቶችን ክብር ዝቅ ሲያደርጉ ማስተዋሉን ገልጸዋል። ደንቡ ማህበራዊ ሚዲያን በመጠቀም ረገድ ለዳኞችና ለጉባኤ ተሿሚዎች የተፈቀዱ ጉዳዮችና ክልከላዎችንም ዘርዝረዋል። ከክልከላዎቹ መካከል የዳኞች በፖለቲካ፣ በሃይማኖት ወይም አወዛጋቢ በመሆኑ ማህበራዊ ጉዳዮች ላይ በየትኛውም ማህበራዊ ሚዲያ ሐሳብ መስጠት አይችሉም የሚለው ይገኝበታል። ዳኞች የፖለቲካ ፓርቲ ተመራጭን የፖለቲካ ፉክክሮችን ወይም የፖለቲካ አስተሳሰቦችን በመደገፍ ወይም በመቃወም በማህበራዊ ሚዲያ መግለጽ እየተከለከለ መሆኑም በደንቡ ላይ ተደንግጓል። አንደኛው ግላዊ መረጃውን የራሱን ደህንነትና ገለልተኝነቱን አደጋ ላይ በሚጥል መልኩ ከመግለጽ መቆጠብ ያለበት ስለመሆኑ በስነ ምግባር ደንቡ ላይ ሰፍሯል። በአማራ ክልል ያሉ ዳኞች ማህበራዊ ሚዲያን ሌሎችን ሊያስቆጡ የሚችሉ ጸባጫሪ ወይም ክብረነክ በሆነ መንገድ እንዳይጠቀሙ ይኸው ደንብ የሚያስገድድ ሲሆን የሚያስተዳድሯቸው አካላት የማይታወቁና በድብቅ የሚሰሩ በሚል የገለጻቸው ማህበራዊ ሚዲያዎች፣ ቡድኖችና ግለሰቦች ጋር ዳኞች ግንኙነት እንዳይፈጥሩ ይከለክላል። ዳኞች በዚህ መልክ በተቋቋሙ ማህበራዊ ሚዲያዎችና ቡድኖችም አባል እንዳይሆኑም በደንቡ ክልከላ ተጥሎባቸዋል። በአማራ ክልል የሚገኙ ዳኞች ገለልተኝነታቸው ላይ ጥርጣሬ ሊፈጥር በሚችል መልኩ ግለሰቦችን ወይም ድርጅቶችን በጓደኝነት መወዳጀት፣ ገጻቸውን መከተል ወይም በሌላ በማንኛውም መንገድ በማህበራዊ ሚዲያ መቆራኘት እንደማይችሉ አዲሱ ደንብ እንደሚደነግግም ለማወቅ ተችሏል። በመላ ሀገሪቱ የሕክምና ባለሙያዎች አድማ ላይ መሆናቸው የታወቀ ጤና ሚኒስቴር ጥቂት የጥፋት ቡድኖች ናቸው ሲል መግለጫ ወጣ። በመላ ኢትዮጵያ የተጀመረውንና 5ኛ ቀናትን እያስቆጠረ የሚገኘውን የሕክምና ባለሙያዎች አድማና ንቅናቄ በምክንያታዊ ግምገማ መመለስ ያልቻለው የብልጽግና አገዛዝ ወደ ኃይል እርምጃ በመግባት ወደ ለመደው አፈናና እስር ተሻግሯል። አገዛዙ የኃይል እርምጃውን ትክክል ለማስመሰል የሐኪሞቹ ጥያቄ የብልጽግና ቡድንን ከስልጣን ለማስወገድ የተጀመረ ነው ወደሚል የፍርሃት ድምዳሜ የገባ ሲሆን ትናንት ማምሻውንም በጤና ሚኒስቴር በኩል በሰጠው መግለጫ ጉዳዩን የስልጣን ፍለጋ አድርጎት ታይቷል። አሁን ባለው ነባራዊ ሁኔታ በአገሪቱ ዋና ዋና ከተሞች በሚገኙ ትላልቅ ሆስፒታሎች ሳይቀር ከድንገተኛ ሕክምና ውጪ አጠቃላይ የጤና አገልግሎት መቋረጡ እየታወቀ ጤና ሚኒስቴር በመግለጫው የቅጥፈት መረጃ አሰራጭቷል። የጤና ሚኒስቴር በመግለጫው የጤና ባለሙያ በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች ጫና ሳይገፋ የገባውን የሙያ ቃል
ኪዳንና መሐላ ጠብቆ ማህበረሰቡን እያገለገለ በመሆኑ ምስጋና ይገባዋል ሲል በነጭ ውሸት የተሞላ የመደለል ቃላትን አስፍሯል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች ተቋማት በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሰውናል ሲል ነገሩን ለማቅለል የሞከረው ሚኒስትሩ ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ ጥቂቶቹ ደግሞ ጥፋትን ዓላማቸው ያደረጉ ናቸው ሲል የተለመደ የገዢ ቡድን የካድሬ ውንጀላ ደርድረዋል። ከህግ አኳያም የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ መሆኑ በግልጽ ተደንግጓል በሚል መግለጫ የምንበላው አጣን የሚል ባለሙያ ላይ ያሾፈው ጤና ሚኒስቴር የጤና ባለሙያዎች ጥያቄ እንኳን ቢኖራቸው በስራ ገበታቸው ተገኝተው መደበኛ ስራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል ሲልም ጥያቄውን እንደማያውቀው አድርጎ ተሳልቋል። ጤና ሚኒስቴር በመግለጫው ባስተጋባው ባዶ የፖለቲካ ማስፈራሪያ መንግስት በሆደ ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው ሲል ወደ እስርና አፈና የገባውን ገዳይ ኃይል ሊያሞካሽ ሞክሯል። ጤና ሚኒስቴር በመግለጫው ጥያቄ ያነሱ የጤና ባለሙያዎች በድፍረት የተሳደበ ሲሆን በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋሙም ሆነ ከጤና ተቋሙ ውጭ ሆነው ሁከትና ብጥብጥ በሚፈጥሩት ላይ አስፈላጊ የሆነ ህጋዊ እርምጃ እንወስዳለን ሲል የምግብ ጥያቄውን ሁከትና ብጥብጥ መፍጠር ብሎታል። ንቅናቄውን ተከትሎ ጭንቅ ውስጥ የገባው አገዛዙ ወደ እስርና እገታ በመግባቱ አምነስቲ ኢንተርናሽናል በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ሲል መግለጫ አውጥቷል። የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ጽህፈት ቤት የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛው ክስተት ሳይሆን የሰብአዊ መብት ተሟጋቾችና ጋዜጠኞችን ኢላማ ማድረግን ጨምሮ ባለስልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነው ብለዋል። በኢትዮጵያና ኬንያ ድንበር አቅራቢያ 4 ኬንያውያን መገደላቸው ተነገረ። ትናንት ሐሙስ ጠዋት ለተፈጸመው ለዚህ ግድያ የኬንያ ባለስልጣናት በኢትዮጵያ የሚገኙትን የሙርሴ ጎሳዎች ተጠርጣሪ አድርገዋል። የአካባቢው አስተዳዳሪ ሙስጠፋ ኬቦ ግድያው መፈጸሙን አረጋግጠው የሞቱን በቱርካና ሐይቅ አሳ አስጋሪዎች መሆናቸውን አስረድተዋል። አሳ አስጋሪዎቹ ስራቸውን ካከናወኑ በኋላ በተኙበት የጥቃት ተፈጽሞባቸዋል የሚል ግምት እንዳላቸውም አስታውቀዋል። የአካባቢው ነዋሪዎች የተኩስ ሩምታ መስማታቸው እንደተናገሩና ጥቃቱን የፈጸሙት ከኢትዮጵያ የመጡ የሙርሴ ጎሳ አባላት መሆናቸውን እንደገለጹም አስረድተዋል። በቱርካና ሐይቅ አሳ ማስገር መብት የተነሳ የኬንያው ቱርካናና ኢትዮጵያ ዳሳነች ጎሳዎች ከቅርብ ጊዜ ወዲህ ከፍተኛ ውዝግብ ውስጥ መግባታቸው ይታወቃል። ከጥቂት ወራት በፊት በዚህ ውዝግብ የተነሳ ከ20 በላይ ኬንያውያን መገደላቸውን መዘገቡም አይዘነጋም። የኬንያው ፕሬዝዳንት ዊሊያም ሩቶ ይህንን አካባቢ በሚቀጥለው ወር ለመጎብኘትና ያለውን ውዝግብ በቅርበት ለመከታተል ማቀዳቸውን ዘገባዎች አስታውቀዋል። ኦብነግ በነ ሙስጠፌ መንግስት አስተባባሪነት ወደ ትጥቅ ግጭት እንዲገባ እየተገፋፋው ነው ሲል አስጠነቀቀ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በኢትዮጵያ ብሔራዊ ምርጫ ቦርድ መሪነትና ሶማሌ ክልል መንግስት ተባባሪነት በተቀናጀ መልኩ የፓርቲውን አመራር ለመበታተንና ለመቀማት በመንግስት የተቀነባበረ ስራ እየተሰራብኝ ነው ሲል አስታውቋል። ጣልቃ ገብነቱ ከፌዴራል መንግስት ጋር በ2010 ዓ.ም የተፈረመውን የሰላም ስምምነት አደጋ ላይ የሚጥል ብቻ ሳይሆን ሆን ተብሎ ፓርቲው ወደ ትጥቅ ግጭት እንዲገባ እየተደረገ ነው ሲልም አስጠንቅቋል። የተቀናጀ መንግስታዊ ዘመቻው እየተፈጸመብኝ ያለው ፓርቲው ቅቡልነቴን ለማሳጣትና የፌዴራል መንግስት በ2010 ዓ.ም የፈረመውን የሰላም ስምምነት መፈጸም ስላልቻለ ድክመቱን ለማስቀየስ ሲል ነው ብሏል። የኦብነግ ስራ አስፈጻሚ ኮሚቴ ግንቦት 7 2017 ዓ.ም በጅግጅጋ በሚገኘው ዋና ጽህፈት ቤቱ በኩል ባወጣው መግለጫ ዘመቻው በዲሞክራሲያዊ መንገድ የተመረጡ የፓርቲውን አመራሮች ማዕከላዊ ኮሚቴንና ህገ መንግስታዊ መዋቅርን ለማፍረስ ነው ሲል አስታውቋል። መግለጫው ዘመቻው በምርጫ ቦርድ መሪነት ከሶማሌ ክልል አስተዳደር ትብብር እየተካሄደ ነው ሲል አስታውቆ ኦብነግን እንደ ፖለቲካ ኃይል ሆኖ እንዳይቀጥል በማድረግ በክልሉ ውስጥ ለመንግስት ታማኝ የሆኑትን ለማስቀመጥ ያለመ ነው ብለዋል። ፓርቲው እየተጠቀሙበት ያለው ስልት የተሳሳተ ሲል በመግለጽ ክልሉን አለመረጋጋት ውስጥ የሚከትና ግጭትም ሊቀሰቀስ የሚችል ነው ሲል አስጠንቅቋል። ኦብነግም ተላላኪ ብሎ ከገለጸው የፓርቲው ቡድን ጫና
እየገጠመው መሆኑን አስታውቆ በክልሉ የሚገኙ የፓርቲው ጽህፈት ቤቶች መዋቅራቸውን ተጠቅመው እንዳይሰሩና እንዳይንቀሳቀሱ ተከልክለዋል ሲል አስታውቀዋል። ባሳለፍነው ወር ሚያዝያ መጀመሪያ ላይ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አንዱ ክንፍ የግንባሩን አንድነት አደጋ ላይ የሚጥሉ ናቸው ያላቸውን ድርጊቶች በመጥቀስ ሊቀመንበሩን አብዱራህማን መህዲን ከኃላፊነታቸው ማንሳቱን ማስታወቁን መዘገቡ ይታወሳል። በእኚህ ሊቀመንበር የሚመራው ፓርቲው በሰጠው መግለጫ ላይ በቅርቡ ተካሄደ ተብሎ በተነገረው የፓርቲው ማዕከላዊ ኮሚቴ የተመረጡ አመራሮችን እንደማይቀበል የጠቆመ ሲሆን ምርጫ ቦርድ ህገወጥ ትብብር አድርጓል ሲልም ኮንኗል። ዓለም አቀፍ ጣልቃ ገብነት እንዲኖር የጠየቀው መግለጫው የተባበሩት መንግስታት ድርጅትና የአፍሪካ ህብረትን ጨምሮ ሁሉም ተዋናዮች ኢትዮጵያን የሰላምና የፖለቲካ መብቶች ጥሰት እየፈጸመች በመሆኑ ተጠያቂ ሊያደርጓት ይገባል ብለዋል። የአሜሪካው ውጭ ጉዳይ ሚኒስትር የዩክሬንና ሩሲያ ድርድር ትራምፕና ፑቲን ካልተገኙበት ዋጋ የለውም አሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቱርክ በሚካሄደው የዩክሬን ሩሲያ የሰላም ድርድር ብዙ ተስፋ እንደሌላቸውና ለውጥ እንዲኖር ዶናልድ ትራምፕና የሩሲያው ፕሬዝዳንት ቭላዲሚር ፑቲን መገናኘታቸው አስፈላጊ መሆኑን ተናግረዋል። በደቡባዊ ቱርክ የሰሜን ጦር ቃል ኪዳን ሀገሮች የውጭ ጉዳይ ሚኒስትሮች ጉባኤ ላይ ከተገኙ በኋላ ፕሬዝዳንት ትራምፕና ፑቲን በቀጥታ በዚህ ርዕሰ ጉዳይ ላይ እስካልተወያዩ ድረስ እዚህ ለውጥ የምናገኝ አይመስለኝም ብለዋል። ቮሎዲሚር ዜሌንስኪ አገራቸው በኢስታንቡል ለሚደረገው ውይይት ልኡካንን እንደምትልክ አረጋግጠው ነገር ግን በሞስኮ የተላከውን ዝቅተኛ ደረጃ ያለው ልኡካን ነው ሲሉ ነቅፈዋል። የፑቲን የቅርብ ረዳት የሆኑት ቭላዲሚር ሜዲንስኪ በበኩላቸው የክሬምሊን ቡድን ሁሉም አስፈላጊ ብቃቶች እንዳለው ተናግረዋል። መከላከያው ምስራቅን እየጎበኙ ያሉት ትራምፕ ቀደም ብለው እርሳቸውና ፑቲን በአካል እስኪገናኙ ድረስ በሰላማዊ ንግግሮች ላይ ከፍተኛ መሻሻል የማይታሰብ መሆኑን ጠቁመዋል። በሩሲያ የልኡካን ቡድን ቅር ተሰኝተው እንደሆነ ከቢቢሲ ለቀረበላቸው ጥያቄ እኔና ፑቲን እስክንገናኝ ድረስ ምንም ነገር አይከሰትም ብለዋል። እኔ ከሌለው አይሄድም። እናም እኔና እሱ እስክንገናኝ ድረስ ተወደደም ተጠላም ምንም ነገር ይከሰታል ብዬ አላምንም። ነገር ግን ብዙ ሰዎች እየሞቱ ስለሆነ መፍትሄ ማግኘት አለብን ሲሉ አክለዋል። ትራምፕ ተገቢ ከሆነ አርብ በቱርክ በሚደረጉ ንግግሮች ላይ እንደሚሳተፉ ቢናገሩም በኋላ ግን ወደ ዋሽንግተን እንደሚመለሱ ገልጸዋል። ከቱርክ፣ ከአሜሪካ፣ ከዩክሬንና ከሩሲያ የተውጣጡ ልኡካን እንደ አውሮፓውያን አቆጣጠር ከ2022 ወዲህ ለመጀመሪያ ጊዜ ፊት ለፊት በዩክሬን ሩሲያ ጉዳይ ሐሙስ ዕለት ኢስታንቡል ውስጥ ሊገናኙ እንደሆነ ተጠብቆ ነበር። ቭላዲሚር ፑቲን የአውሮፓ መሪዎችና ዩክሬን ለ30 ቀናት ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ ላቀረቡት ጥሪ ምላሽ በመስጠት ግንቦት 15 በኢስታንቡል ቀጥተኛ ውይይት እንዲደረግ ጠይቀዋል። ዜሌንስኪ ፑቲንን በአካል እንዲገኙ ቢጠይቁም ክሬምሊን ግን ትናንት እንዳስታወቀው ፕሬዝዳንቱ የቡድኑ አካል አለመሆናቸውን ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።